አለቀስን ይላል። ዛሬ ብዙ ትውልድ ትስ የሚለው ነገር በዝቷል። ቤተክርስቲያን ውስጥ ቢሆን ንግዳችን ላይ ቢሆን እያንዳንዱ መሰዊያ ላይ እኮ ትናንትና በደንብ ጸልይ ነበረ የሚል ትውልድ እየበዛ ነው ያለው። ትናንትና እኮ እኔ መልእክት ይሰማ ነበረ። ትናንትና እኮ ተንበርክኬ ስጸልይ እኮ ራእይ አይ ነበረ። ትናንትናን የሚያስታውስ ትውልድ አሁን በቤተክርስቲያንም በውጭም ስታዩ እየበዛ አሁን ማድረግ ብዙ ነገር እያቃተ ትውልድ የመጣበት ዘመን ቢኖር አሁን ነው። ስለዚህ መልእክት ያን ነው፣ እግዚአብሔር ምርኳችን ይመልሳል። አጠገብ ያለው ሰው ያዙና ጌታ ምርኮን ይመልሳል በሉባታ። እኛ እኮ ያኔ ጽዮን ላይ በነበርነው ጊዜ የምናመልከው አምልኮ ትዝ ባለን ቁጥር እያሰብን ምን አለ ይላል አለቀስን ይላል። ጽዮን ላይ በነበርን ወይ ኢየሩሳሌም ላይ በነበርን ሰዓት ከቅዱሳን ጋር ተያይዘን ለእግዚአብሔር የምናሰማው አብረን የምንጸልየው ጸሎት ትዝ ማለት ትዝ ይልሃል። ያ አገልጋይ በኩል እግዚአብሔር የሚናገርን ጸሎት ህብረት ላይ ኳየር ላይ ከተማችን ላይ እግዚአብሔር ስናመልክ እያሉ ያንን እያስታወሱ ትዝ ባለን ቁጥር ምን ያለ ነበር ይላል? እየሳቅን ነበር ያይል እያለቀስን ነበር ይላል። ጨብጡና ጌታ ለቅሶን ወደ ደስታ ይቀይራል በሉ ባካ። አጭር ጊዜ ባወራ መልእክታችሁ ነው። ጨብጡና ነገሩ ጌታ ለቅሶን ይቀይራል በሉ ባካ። ብዙዎቻችን ፊታችን ታጥበን ያለን ነገር አንስተን ተኩሰን ስለለበስነው ብዙ ሰው አይረዳም። እግዚአብሔር ግን ልባችን፣ ጓዳችን፣ ውስጣችን ያውቃል። ስለዚህ አሳልፎ አይሰጠንም። እግዚአብሔር ምርኳችን ይመልስልናል። ንገሩ አጠገብ ያለው ሰው አሳልፎ አይሰጥህም፣ ይመልስልሃል በል። ድገም፣ እግዚአብሔር ይመልስልሃል በል። ይህ ስብከት ስሰብክ ትናንትና አስቡ። በቤታችሁ የነበረው ዛሬ የጠፋው፣ ትናንትና በንግዳችሁ የነበረው፣ ትናንትና በስራችሁ የነበረው፣ ትናንትና በኑሯችሁ የነበረው፣ ትናንትና በትዳራችሁ የነበረው፣ ትናንትና በትምህርታችሁ የነበረው፣ ትናንትና በአገልግሎታችን ላይ የነበረው፣ ትናንትና በስራ ቦታችሁ ላይ በቀን የምታገኙ ገቢያችሁን ጭምር አስቡ። እነዚህም ሰዎች ያንን ትዝ ባለን ቁጥር ሁልጊዜ በዛ ወንዞች አጠገብ ቁጭ ብለን እንባ እንበላው ነበረ። እያለቀሱ በነበሩበት ሰዓት ላይ ይሄ ሕዝብ ስለተማረከ ባቢሎናውያን ስለገዙ በቁጥጥራቸው ስር ስላዋሉ ይመጡና እንዲህ ይላቸው ነበር። አሁን እንደሰማነው እናንተ ያነዛ ጽዮን ሆናችሁ ከሚዘምሩ መዝሙሮች መካከል ያንን ለአምላካችሁ ነበር የምትዘምሩት፣ ለጌታችሁ ነበር የምትዘምሩት። አሁን ከጽዮን መዝሙሮች መካከል አንዱ ለእኛ ምን በሉልን፣ ዘምሩልን ተባሉ። ምን ነው ዝም አላችሁ? ያኔ እኮ ማንም እኮ ሊይዛችሁ አልቻለም ነበር። ሲዘምሩ ሲጮሁ የነበራችሁ አልነበራችሁም እንዴ? ያኔ ሳተራ ሙሉ ወንጌል ዓርብ ላይ፣ ያኔ ሙሉ ወንጌል ቁጥር 1 ላይ፣ ያኔ አማኑኤል ላይ፣ ያኔ የሚከስ ላይ፣ ቃለ ሕይወት የሚል ማለት መቃለ ሱስ ላይ ያይዛችሁ ኮንፈረንሳችሁ ላይ ቋሚ ፕሮግራሞቻችሁ ላይ ብዙ ትሉ ነበረ። ዛሬ ለምን ዝም አላችሁ? ዛሬ ታዲያ አምላካችሁ ከእናንተ ጋር ቢሆን ኖሮ ይኸው በእግራችን ውስጥ አትወድቁ ነበረ። እናንተን አምላካችሁን ትተዋ አሁን እግራችሁ ስር ነው ያላችሁ። አሁን መዘመር ያለባችሁ ለአምላካችሁ ሳይሆን ለእኛ ስለሆነ ከዛ መዝሙር አንዱ ለእኛ ምን በሉልን፣ ዘምሩልን አለ። አጠገብ ያለው ሰው ያዞና ጌታ ከገባህበት ያወጣሃል በሉ ባካችሁ። የእኛ ሰው እየሳቀ ነው የሚሞተው። በነገራችን ላይ አያወራም፣ እየሳቀ አለው ያለ ነው የሚሞተው። አትበሉ እንደዛ ያላችሁ በነጌታው የሚሰማ አምላክ አለ። በደመራችሁ አሜን በሉ። በቃ አሁን ለምሳሌ አንዱ እኛ አገልጋይ ብዙ ሰው አይረዳም። ወለተ እኔ በአገልግሎት ላይ ኮት ለብሰን ምናምን አሁን እዚህ ቀደም ብለን ቤታችን ስለሆነ ለብሰን ስለምትወጣ ማንም አይረዳም። እነዚህ ሰዎች ብዙ ጊዜ ስቄ ያለፈው ብዙ ማሰቦች አሉ። አይረዳም። በቃ የሆነ ነገር የሆነ ቡልኮ ለብሰን ስለወጣ የሆነ ነገር አድርጎ ነው የሚያይ። ጌታ ግን እንደዛ አያይም። ሁሉም ነገር የነበረ ዛሬ ሁሉን ያጣ አለ። ዛሬ በምድራችን ላይ ወዳጆች ትናንትና አለ ቤታችሁ ላይ፣ ትናንትና አለ ኑሯችሁ ላይ፣ ትናንትና አለ ስራችሁ ላይ፣ ትናንትና አለ ትዳራችሁ ላይ፣ ትናንትና አለ ልጆቻችሁ ላይ። ለማን ነው ጌታ ሊያወራ የፈለገው? ዛሬ ምርኳችን ጌታ ይመልስልናል። ጮኻችሁ አሜን
እኔ ልጸልይ መጥቻለሁ። ምርኮ ይመለሳል። ጮጮ ባሉ ምርኮ ይመለሳል። ጨብጡና ጌታ ምርኮን ይመልሳል በሉ ባካል። ያ የትንቢት መንፈስ ይመለሳል በሉ። ያ ለቃል ያለው ረሃብ ይመለሳል። ለእግዚአብሔር እውነት ያለው ትጋት ይመለሳል። ያ ጸሎት ይመለሳል። ጮኻችሁ ጌታ ሆይ በሉ ባካል ምርኮዬን መልስልኝ በሉ። እጸልያለሁ ዛሬ ወደ ጓዳችን ምርኮአችን ይመለስ። ሲሄዱ እያነቡ ዘራቸውን ይዞ ነበረ የሄዱት፣ ግን እንደሄዱ አልቀሩም። እግዚአብሔር ነዶ በነዶ አረጋቸው። እግዚአብሔር አይተው ጨብጡና ጌታ ምርኮን ይመልሳል በሉ ባካ። ምንድነው ካላችሁ ትላንትና የነበረ ዛሬ ያጣችሁ ነገር፣ ትላንትና ከየታችሁ ከተማ አንዳንዶቻችሁ ከቤተ መንግስት ራእይ የሚያይ ትውልድ ነበር። ለሊት ወደ ቤተ ክርስቲያን መልእክት ይዞ የሚመጣ ትውልድ ነበር። ትናንትና ባለፈው ሮብ ለተማሪዎች ያለው ይሄ ብዙ ነገር መንፈሳዊ ዓለም ላይ አሁን ነገር ቁሶ ብቻለው። እሺ እኛ ስንኖር ነው ቁሶ የሚመጣ። ስሙ አትጣበቁ፣ ከጌታ ጋር ተጣበቁ። እናንተ ስትኖሩ ነው ቁሱ የምታመጡት ከጌታ ጋር ስትሆኑ። እኛ ግንዳረንን ቅርንጫፎች ነን። ብዙ ትውልድ አሁን እየተለጠፈ ያለው ከቅርንጫፍ ጋር፣ ብዙ ትውልድ አታች የሆነ ያለው ከግንዱ ጋር አይደለም። ልባርካችሁ ጌታ ድኑ ከሰማይ አንሱ ወደ ግንዱ መመለስ ይሆንልህ። ለምን አመናትን ጌታ ይመልስ፣ ምርኮ ይመለስ። ምንድነው ምርኮ ካላችሁ ትላንትና የነበረ ዛሬ ያለው ከእጃችሁ የተወሰደው ከቤታችሁ የተወሰደው እነዚህ ሰዎች ምንድነው የሆኑ ካላችሁ በጠላት እጅ ነው የወደቁት። ተማረኩ ነው የሚለው እግዚአብሔር ከሚያመልኩበት ተወስዶ በዛ ባቢሎናውያን እጅ ላይ ነው የወደቁት። ትላንትና ጌታ የነበረው ዛሬ ጌታ ያጣ ሰው እስኪመስሉ ድረስ ባሪያ ያደረጉ ይላል፣ ተገዙ ይላል። ደግሞ ተገዝቶ ዝም አይሉም። ዘምሩ፣ ለእኛው ዘምሩ። እንዲህ ይላል በበዓል ምድር ለአምላካችን ስንዘምር የነበረው መዝሙር እንዴት እንዘምር ብለን እንዴት ምን ብለን እንዘምር? ለሰው ምን ብለን እንዘምር? በብዙ መንገድ ምርኮ ይወሰዳል። በነገራችሁ እንዴት ነው ትላንትና የነበረው የሚወሰደው ካላችሁ በዛ በሰፈር በጦርነት ነው ምርኮ የሚወሰደው። ይማረካል፣ በጦርነት ምን ይማረካል? ህዝብ ይማረካል። ያሸነፈ ንጉስ ያሸንፋል፣ ይማርካል። ወደ ፈለጉ ሳይሆን ወደ ፈለገበት ይዞ ይሄዳል። አሁንስ ጦርነት የለም በዚህ ዘመን። ብዙ ሰው አሁን የተማረከው በሞቅታ መንፈስ ነው፣ መንፈሳዊ ነገር ነው የተማረከው። ሉቃስ 2 ስታነቡት ማርያምና ዮሴፍ የሚባል ወደ ኢየሩሳሌም በጣም ከፍ ያለ በየዓመት የሚደረግ ፕሮግራም አለና ፕሮግራሙ ተካፍሎ ሲመለሱ ሞቅታ በቃ ቋቃ ናቸው። ልጃቸውን ትተው ቀጠሉ ይላል 3 ቀን። ባኬታው ከዚህ ሞቅታ ታወጣ ባኬ ከጓደኞች ጋር ይሆናል፣ ከራሱ ከጓደኞች ጋር ከጎረቤቶቻችን ጋር ይሆናል እያሉ ሲሄድ የለማ ብዙ ሰው አሁን መንፈሳዊ ነገር የተማረከ በሞቅታ ባለፈው ሮማሮች አለ። በምንድን ነው በዚህ ዘመን ምርኳችን የተወሰደው ካላችሁ በሚዲያ መንፈስ ሰው ጸሎቱን ትቶ አሁን ጉንዳን ሆኗል። ሞባይል ላይ ነው ያለው። እኔ ሞባይል እጠቀማለሁ፣ ሚዲያ እጠቀማለሁ፣ ጸሎትን ግን አላስነካም። ጮኻችሁ አሜን በሉ። ጨብጥና አታዘርፍ በሉ ባካችሁ። ያብቃ ተመለስ በሉ። ወደ ሲናገር አይምንም። ብዙ ሰው ከእናቶች በቀር የሞባይል ተች ያላዙ በቀር የብዙ ሰው ምርኮ የተማረከው ባለፈው ሮብ ለታይና ለጭስ ሲወጣ አንዱ እንዲህ አለ። ጌታ ፊት እኮ ነው ወንድ ያለ አሜን። እኔ ሲውጭ ቤት ቲክቶክ ደለጥኩታል። ጌታ ፊት ነው ማለት ለምን ለኔ ነው ያወራው። ምንድነው ለላንተ ማውራ? በቃ በጸልያ ነው የእቺን አይቼ የጀምራለሁ አለ። አነጋለሁ እቺን ያልኩ ይነጋል። ጸሎት ቀረ፣ ማንበብ ቀረ፣ ትጋት ቀረ፣ ከሳስ ተዘረፍ ነው። አሁን ያለ ትሄዳለህ በባውራ ምን ይጠቅምሃል? አንተን ማን ነው እንዳንተ የሚከለክል? የከለከለ ይችላል ነገር ነው ከለከለ።
እላካለሁ፣ እቀበላለሁ፣ እፎስታለሁ፣ እጠቀማለሁ እንዴ ገለባ ነው። አሁን በምድራችን ላይ ቤተክርስቲያን ውስጥ አንዱ መንፈሳዊ ጠረጴዛ አርጎ የማዋጣተ ነገር ወጣቱን ጸሎት የበላ ባለትዳሩ ቤት ላይ ፍጥፍጥ ያስነሳው አንዱ ሚዲያ መንፈስ እሱ የገዛ ሞባይል ተማርክቶ ይከፍታል። ማፊት ነው ያለው ሰው ግን እግዚአብሔር ፊት አይደለም። እንዴት ይገናል? ስንት ገብቼ ያለው ይላል። ስንት ገብቼ ያለው ስንት አድጌ ያለው ምንድነው ማለት? ቀኛቸውን ከፍ አድርጉና ይሄ የገባው ሰው ብቻ እግዚአብሔር ምርኳችን ይመልስልን። ጮኻችሁ የማለዳ ምርኳችን ይመለስ። ጮኹና እግዚአብሔር ሆይ በሉ ባካችሁ ምርኮዬን መልስልኝ በሉ። ሌላው በዚህ ዘመን በምንድነው የተማረክነው? እግዚአብሔር የሰጠን ምቾት ለእግዚአብሔር ክብር ባለማዋል ለምቾታችን መኖር ጀምረናል። ብዙዎቻችን ለፈቃዳችን ለሐሳባችን ትናንትና አልጋ በሌለ ዘመን ጸሎት ነበረ። ቸርች ውስጥ እንደዚህ ተራሶ በሌለ ጊዜ ሰው ይንከባለል ነበር። እግዚአብሔር የሰጠን ለክብሩ ማዋል አቃተን። መጽሐፍ ባለፈው ጠቅሻለሁ። ዳዊት ምድረ በዳ በሌለ ጊዜ እንዲህ ይላል፣ አባትና እናቴ ትተውኛል፣ እግዚአብሔር ግን ምን አለ? ተቀበለ ይል ነበር። እግዚአብሔርም ደግሞ የልብን ሰው አገኘው፣ ዳዊትን ቀባው ይል ነበር። ዳዊትም ያንን ሁሉ የሚያወራው ዳዊት እግዚአብሔር ቀባው፣ አነገሰ፣ ኢየሩሳሌም ላይ ቁጭ አደረገ። ከዛም በኋላ 11ኛው መጽሐፍ ላይ ሄዳችሁ ስታነቡት ምንድን ነው የሚለው? ማለት ነገስታቶች ሁሉ ለዓመቱ መጀመሪያ ዓመቱ ከመግባቱ በፊት የወጡና ሰልፍን ያደርጋል፣ ዓመቱ ሰላም ሊያደርግ። ዳዊት ግን ሰልፍ እንዴት ይወጣል? ለቾቱ ሰፈር ላይ ኢየሩሳሌም ላስቀረኝ እናንተ ኢዮአብ ምናምን ሂዱ፣ እኔ ትንሽ ወክ ላድርገው አየር ልውሰዳል። ከዛም በኋላ ሰገነት ላይ ዝም ብሎ ወክ ሲያደርግ ቸርችን ፍላት የሚያደርግ ቦታ አይንም ሴት አየ። እግዚአብሔር እንዲህ ብሎ ጠራው። የልቤን የሚታረሰው አግኝቼ ነበር ያለው ሰው ሴት ጠራ ይላል። አብሮ ገባ ተኛ ማ አንዳንድ ሰው ቅባት ያድናል። ቅባት ጠብቅ ተባልክ እንጂ ካልጠበቀው አንተን እንዴት ነው የሚያድን? ምንድነው በዚህ ዘመን የማረከን ካላችሁት ትንሽ ነገር ሰጥቶ በቃ እሷን ራሱ መቆጣጠር አልቻለም። አሁን ኢትዮጵያ ምድር ላይ ዝም ያለ ነገር ባወራ አታኩፉ። እኔ ፖለቲከኛ አይደለም። አሁን በምድራችን ላይ ለምን ነው ሰላም ያጣነው ካላችሁ በሰላም ሁሉ ስለተባለ ብቻ። አሁን በኢትዮጵያ ምድር ላይ ለምን ነው ሰላም የጠፋው ካላችሁ ሰላም፣ ፍቅር፣ ደስታ ያስፈልገናል ስለታበል ብቻ። ዱላ ይዞ ብነሳ ማንም ይገዛል። ሲጀምር እኛ ሀገር እኛ ኢትዮጵያ ካልቸር አንዱ ችግር ነው እንጂ የምንችለው ጥጋብ አንችልም። እውነት ውሸት አንችለው። ጥግብ ቃልን አንችለው። የሚገዛን የሆነ ነገር ነው። ጥሩ ነው እያልኩ አይደለም። እግዚአብሔር ይስበርልን። አሜን በል። በቃ ጨርሻለሁ። እንጸልያለን። ምን ብለን ነው የምንጸልየው ካላችሁ ጌታ ሆይ ምርኳችን መልስልን። እውነት ነው ውሸት ነው? ጨብጡና ያ አለ ወይ በሉ ባካችሁ። መሰዊያ አለ ወይ? ያ ድሮ የምትታወቀው መታወቂያ አለ ወይ? ናፍቆት ያለ ወይ በሉ። ዛሬ በኢየሱስ ስም ለአንዳንዶቻቸው ምርኮን ጌታ ይመልሰዋል። አፋችሁ አልተከፈተም? አሜን በሉ። 24 ሰዓት ወደ ቦታ አታች ያደረገ እጅ የተሰበረ ያ ጮክ በሉ። በኢየሱስ ስም ልቀቀኝ በሉ ባካችሁ። ድገሙ። በኢየሱስ ስም ልቀቀኝ በሉ። ኢየሱስ ማን ነው? እጃችሁ ላይ ያለው የምትጠቀመው ነገር እኔ ሰዎች ብዬ አሁን በሴት ልኮ ልክ ያለው ተቀበል ካለ ሊቀበል ይችላሉ። ግን የሚቀበለው የራሰ ጊዜና ሰዓት በቸቶቻችሁ እናንተን ገሌላ አይደለም። ገና ምንም ሳለ ብዙ እንደኔ ቆሞ የሚያገለግሉ አገልጋዮች ኧረ በኢየሱስ ገና 15 ብር ኬሱ ሲሞላ ቸርች ያማርታል። ከኔ ጋር የሚሄድ ቸርች የት ነው ማለት ይጀምራል። ጸሎቱን ትቶ ማለት ከዛ 22 ብር ምናምን ብሩ ሲገባ በቃ ሰውዬው ማንም አይችልም። ምቾት የሚመስል ነገር ተማረክ። አልጋ ምናምን የቡትቶ አንሶላ ይዘን
ሰጠን ጌታ። ሜትር ከሀያ አልጋ የሌለን ሰዎች ጌታ 2 ሜትር ሰጠን። ፍራሽ ካናዳ ፍራሽ ላይ የምንተኛው ሰዎች አውፎ የሚባል 50 ሺህ ምናምን 40 ሺህ ሰጠን። ጸሎታችን ተዘረፈ ተወሰደ የለም። እኔ አሁን የሚጨንቀኝ እናንተ የምትበሉትና የምንጠጣው እንጀራ አይደለም። ኢየሱስ የመጣው ለብድና አይደለም። መጀመሪያ ህይወታችን ከእግዚአብሔር ጋር የሚቀጥልበት መንፈስ ጌታ ይመልስልን። ከምድር ጋር ተጣበቁ። ምድሩ ይመጣል፣ ከጌታ ጋር ተጣበቁ። ይመጣል። አንተ ከጌታ ጋር ከሆንክ እንዴት አታመጣው? ምርኮ ዛሬ ከብዙ ሰው ቤት ተወስዷል። ውሸት ነው። ዝም ብሎ ታቅዶ ይሰምር እንጂ ከብዙ ጓዳ ወጥቷል። መልእክት መስማት አቁሟል። ጆሮ በቃ ደንቁሯል። ድምፅ መስማት ብዙዎች አቁሟል። ለሊትም ስጸልይ ጌታ ብዙ አውርቻ ነው የቃል ቀይር ስላልቀይረው ምንድነው ህዝብ ተማርኳል። ምርኳቸውን መልሳለዋል። ቸርቻቸው ለሱና ጌታ ምርኮን ይመልሳል በሉ ባካ። እዚህ በጣም ስለሚኖር ላንተ ሊቀል ይችላል፣ ግን እግዚአብሔር ሐሳብ ፈጽሟል። አንሱ ቸርቻቸው እግዚአብሔር የቤተ ክርስቲያን ምርኮ ይመልስልን። አንቱ ቸርቻቸው ምርኮ ይመለስ። ብዙ ነገር ተማርኳል። ትናንትና ለቸርች ያለው ናፍቆት፣ ትናንትና ለአገልጋይ ያለው አገልጋዩ ለህዝቡ ያለው እኛም አገልጋዮች ብዙ ነገር ተማርኳል። ካፍቴሪያ ላይ ሚከራርም ፎቅ ላይ ስንዞር ኑርና ማታ ኮታችን ለብሰን ጫማችን ወልውለን መጽሐፋችን ይዘን መድረክ ላይ ልቆምን አባባል ይላል አለለ ዘዋሪ መንፈስ ዝም ብሎ የምንተናቁና ስቀምሱ ብሎ ለልዝ መጥቶ ምናምን እኔ አይን አለኝ አያዋ ትምክታው ይመለስ። ደስ እግዚአብሔር ስናገር ማጥሩ እንዳላችሁ አውቃለሁ፣ ግን ለእናንተ የምንባው ይሄ ነው። ቅዱሳን ልጆቻቸው እርሱ ነው። ጌታ ሆይ ምርኮ ይመልስ በሉ ባካችሁ። የለም ከቤታችን ይወጣ ምርኮ የለም፣ ከጓዳችን ይወጣ ምርኮ የለም፣ ከሀገራችን ይወጣ ምርኮ የለም። እውነት የምናመልከው አምልኮ ምንም ነገር ቢሆን አምልኮቹ ለቼካ መሳሪያ ቤተባቡላችን ይተባል። ስንጀምር መሳሪያ ላይ ነው ተደገፉ። የዘማሪው ድምፅ ትንሽ ሳትምል ሁላችን ነው ሳትምል አልተሰካንም። አየር ላይ ነው የሆነ ነገር ነው እያንቀሳቀሰ ነው። በትክክል አልተሰካንም። ለምን? የተወሰደብን ነገር አለ። ጥማታ ዛሬ ምንድነው ትውልድ የሚጠማው? ምንድነው የምትጠሙት? በዚህ ሰዓት ጌታ ለእናንተ ቢያደርግ ምን ቢያደርግ ነው የምትፈልጉት? ጌታ በዚህ መካከል ምን ላድርግልህ ብል ምንድነው አንተ መሻት? ልባርካችሁ አለሆቱ ወደ ቤታችሁ ይመለስ። አሜን አላለችው? መንፈሱ ወደ ቤታችሁ ይመለስ። ያ ክብር ወደ ቤታችሁ ይመለስ። ጨብጡና ያ ሞገስ ወደ አንተ ይመለስ በሉ ባካል። ሄዳችሁ ጸልዩ መልስልኝ ባሉ። እኔ ለልጅም ጌታ እያወራ ምርኮ ተወስዷል አለኝ ጌታ። በኢየሱስ ከላያችሁ ላይ ይመለስ። ጌታ ፊት አልዋሻችሁም። ይህን መልክ ለመቀየር በጣም ታግያለሁ። ብዙ ሲያወጭ ያለው አላወራም። ብዙ መልእክት አለኝ ቢሆን በቃ ምስጥ ዜሮ ነው። ሚካ እውነትም ነው የምላችሁ። ኦስ ፕሮግራም ነው አይደል? እውነት አሁን ቅድም ስንዘምር ሰው ነው የተነካው። እውነት ጌታ መንፈሱ ሲገባው ሰው ነው። አቤት እኛ ደግሞ እኛ ቤት እናንተ እንድትጸልዩ ማቆፍሮ መዝሙር ራሱ እኔ መርጬ ነው ማለት ማውዱ ሞባይል መዝሙር መርጬ ነው ማውዱ ሰው እንድትጸልይ ጌታ እንዲቆም ብላችሁ ወደ ጸሎት መንፈስ እንዲገባ የማንቆፍረው ጉድጓድ የለም። ሰው ሁልጭ በጌታ በኢየሱስ ሰማያዊ ዝናብ በእኛ ላይ ይፍሰስ። አሜን ባሉ ይመለስ። እሳቱ ወደ ቤቱ ይመለስ። ጩና ጌታዊ አለሆት ይመለስ በሉ ባካ። አለቀስናል፣ ብናለቅስ ይሻላል። ትዝ አለናል። ለካ ያ እሳት ነው ያለ ያ ኃይል ግን ጌታ ሰውን የማይጥል ጌታ መለሰላቸው። ጌታ የተባረከ መዝሙር 26 ስታነቡ የጽዮን ምርኮን ጌታ መለሰልን። ዛሬ የኛ ምርኮ ይመለስ። እጅግ ደስተኞቹ ደስተኛ ያደረጋቸው ምግብ ጠግቦ አይደለም፣ እግዚአብሔር ወደ ህይወታቸው ሲመለስ እጅግ ደስተኛ ያደረገው የሆነ መኪና ስለነዱ አይደለም። ወዳጆች ስናትለዱ ምን ያደርግ እባካችሁ ልለምናችሁ አለሆቱ ወደ ህይወታችሁ ይመለስ። ጮኻችሁ አሜን በሉ። ክብር
ማን ይሆን? ኢየሱስ ማን ነው? ደግሜ ጥያቄ ጠይቃለሁ። አለ ያንቺ ቤት? ገንዘብ ብቻ አይደለም። ገንዘቡ የመጥፋት ዋናው ምንጭ የእግዚአብሔር አልሆን ስለሸሸ፣ ብር የሸሸው ምክንያት ዋናው ስለሸሸ፣ ከህይወታችን ኪሳራ የመጣው ዋናው ከህይወታችን የሸሸ ስላለ። ለምን? ሌላ ነገር ያቀፈናል፣ ሌላ ነገር አስቀድመን፣ ሌላ ነገር ከፊታችን ቀድሞ፣ ሌላ ነገር ፊተኛ አድርገን። እባካችሁ የምትፈልጉትን ተውና የሚፈልጋችሁን እግዚአብሔርን ፈልጉ። ምርኳችሁ ይመለስ። ቸርች ሳትመጡ ቤታችሁ በሳቅ ይሞላ። ትንቢት ሳይመጣ ነቢይ እጅ ሳይጭን፣ ሐዋርያው እጅ ሳይጭን፣ ወንጌላዊ መጋቢ አስተማሪ እዚህ ያለው አጥቢያ አይደለም የትኛው ቦታ ሂዱ እጅ ሳይጭን ቤታችሁ በሰላም ይሞላ። ቀኛችሁን አንሱና ጌታ ሆይ በሉ። እባካችሁ ምርኮዬን መልስልኝ በሉ። ልምምዳችን የወሰነ እጅ የተሰበረ ያ ጮክ በሉና እግዚአብሔር ሆይ በሉ። እባካችሁ ምርኮዬን መልስልኝ በሉ። እግዚአብሔር ምርኮአችን ይመልስልን። ኢየሱስ ማን ነው? ጨርሻለሁ። ለጌታ ጨብጭቡ። እግዚአብሔር ስለተባረከ ይሁን። እስቲ አንገቶቻችን ዝቅ እናደርጋለን። እስራኤል በገናውን ያንቀሳቅሳል። አብረን ጥቂት ደቂቃዎች እንጸልይና ከዛ በኋላ እናንተ የምንጸልይበት ነው ዛሬ። አሁን ዝም ብላችሁ አይናችሁን ጨፍኑና ያ የጠፋው ነገር ሁሉ እያስባችሁ ምርኮዬን ይመልስልኝ ብላችሁ ጸልዩ። እጅ ጭንንም እንጸልያለን። ተንቢ ካሉ ትንቢ ማለት የሚለውን እናደርጋለን። ግን እናንተ ደስ ለማሰኘት መልካም በቃ የሆነ መልካም ምኞት አናደርግም። ስለምንወዳችሁ መልካም ምኞታችን በእናንተ ላንፈጽም። መልካም ምኞት በራሱ ዓለም ላይ ለሰው መልካም ማሰብ መልካም ቢሆንም ግን እግዚአብሔር ድምፅ ጋር አይወዳደርም። ስለዚህ አፋችሁን ክፈቱና ለራሳችሁ ሁለት ደቂቃ ጌታ ኢየሱስ ምርኮዬን መልስልኝ ብላችሁ ጸልዩ። ምርኮዬን መልስልኝ። እነዛ ወንዞች አጠገብ ቁጭ ብለን ጽዮንን ባሰብናት ጊዜ ትዝ አለችን አለ ስለው አለቀስን ይላል። ያንን ነገር እግዚአብሔር አምላክ አይቶ በዚህኛው መጽሐፍ ላይ እንደመለሰላቸው እግዚአብሔር ዛሬም ደግሞ የእኛን ምርኮ ይመልስልን። በዛን ዘመን የሆነው ሌላ ነው። አሁን በእኛ ዘመን የጠፋ ነገር ከብዙ ሰው ሕይወት አልሆት መገኘት የእግዚአብሔር እሳት፣ የጸሎት መንፈስ፣ የጾም ጸሎት መንፈስ